የመጀመሪያው የሲለብል አይነት ኦፕን ሲለብል ይባላል። ስለዚህ ሲለብል በዝርዝር ከማስረዳቴ በፊት ከዚህ በፊት በሰራሁላችሁ ቪዲዮ ላይ ሲለብል ማለት ምን ማለት ነው ብዬ በደንብ አብራርቼላችኋለሁ። ባጭሩ ሲለብል ማለት በውስጡ አንድ ቫውል ወይም አናባቢ ድምፅ ያለው አነስተኛ ቃል ወይም ረዥም ቃል ከሆነ ደግሞ የአንድ ቃል አነስተኛ ክፍል ማለት ነው። በአማርኛ ቀለም ይባላል። ለማስታወስ ያህል ይህን ካልኳችሁ ወደ ዛሬው ትምህርት ይዣችሁ ልሂድ። የሲለብሉ የመጨረሻ ድምፅ ቫውል ከሆነ ያ ሲለብል ኦፕን ሲለብል ይባላል። ለምሳሌ እነዚህን ቃላት ነው። ለምሳሌ ሃ የሚለው ሲለብል ላይ የመጨረሻው አ የሚለው ድምፅ ዲፍተንግ ቫውል ነው። ስለዚህ የዚህ ሲለብል የመጨረሻ ድምፅ ቫውል ስለሆነ ይህ ሲለብል ኦፕን ሲለብል ይባላል። ሁለተኛው ቃልም ካየነው ገው የሚለው ቃል ላይ አው የሚለው ዲፍተንግ ሳውንድ ቫውል ስለሆነ ገው የሚለው ኦፕን ሲለብል ነው ማለት ነው። ዊ የሚለውንም ቃል ስናይ የመጨረሻው ድምፅ ኢ የሚል ሎንግ ቫውል ሳውንድ ነው። ስለዚህ የዚህ ሲለብል የመጨረሻ ድምፅ ቫውል ስለሆነ ይህ ኦፕን ሲለብል ይባላል። አራተኛውን ቃል ብናይ በተለምዶኛ ፒዛ እያለን የምናነበው ግን በትክክል ሲነበብ ፒትሳ ተብሎ የሚነበብ ባለ ሁለት ሲለብል ቃል የመጀመሪያው ፒ የሚለው ሲለብል ላይ የመጨረሻው ድምፅ ኢ ስለሆነ ኦፕን ሲለብል ነው። ስለዚህ ፒ የሚለው አንድ ሲለብል ነው ግን ኦፕን ነው። ከዛ ሰ የሚለው ሁለተኛ ሲለብል ነው ግን የመጨረሻው ድምፅ አ ስለሆነ በቫውል ድምፅ ስለጨረሰ ያም ኦፕን ሲለብል ነው። ስለዚህ ይህ ቃል ሁለት ሲለብል አሉት። ሁለቱም ሲለብሎቹ ኦፕን ሲለብል ናቸው። የሲለብሉ የመጨረሻ ድምፆች ቫውል ስለሆኑ ኦፕን ሲለብል ይባላሉ። ስለዚህ አንድ ሲለብል በቫውል ድምፅ ከጨረሰ ይህን የሲለብል አይነት ኦፕን ሲለብል ብለን እንጠራዋለን ማለት ነው።